በቃ አብሬው ቆይቻለሁ 2 አመት በቃ ያን እንዲከፍለኝ እፈልጋለሁ አለች። አለዛ ያን ሽማግሌዎች እምቢ ሲሏት ደግሞ የጋማው ብር ያወጣበት ድርሻ ያስጠኛለች እና ያኔ በይጋም ያወጡት የሷን ብራው ሀቅ አላት ከኔ ጋር ያኔ ሁለታችንም እሷ ብቻ የሰራችው ብቻ ሳይሆን የሁለታችሁም ብር ነው ያብር የሁለታችንም ብር ነው የሁለታችንም ነው ማለት ነው። እና ካመጣው በኋላ አብረን ቆይተን 6 ወር 7 ወር አስቆጠርኩ። እንግዲህ የጋማ ከወጣ አሁን ላይ ሁለታችንም መስማማት አልቻልንም። ፍች ጨርሰን ማለት ነው። ከተጣላን በኋላ ፍች እንዳበቃ እሷ ናት ፍች ጠየቀችኝ። ከራሷ ነው የመጣ አልፈልግም ትዳሩን በቅቶኛል አለች። ከፈቷት ወር ከ15 ቀን እንደቆየች መጣችና የጋማ ብር ስጠየኝ አለች። የምን የጋማ እኮ በጊዜው አስፈላጊ ስለነበረ ያው ቆይ እዚህ ጋር ላይ ስትፋቱ ባረከላሁ ፊክ ስትፋቱ ሐለት ፊት የነበራችሁን ንብረት ተቆጣጥራችሁ ያኒ ይሄን ያክል ሰርተን ያስቀመጥነው ብር አለ ብላችሁ አልተካፈላችሁም? አዎ ያኒ መጀመሪያ የነበረን ጨርሰናል። አዎ በእጃችን ላይ የነበረውን ተከፋፍለን ጨርሰናል። ሌላ ነው እሷ መፈለግ ያዘው እሷ የፈለገችው አሁን በኢጋማ ያወጣሁትን ብር የመክፈል ሀቅ አለብኝ ያኒ ካላህ ዘንድ ያስጠይቀኛል። ለኢጋማ ያወጣሁትን ወጪ መክፈል አለብኝ። ባረከላሁ ፊክ እዚህ ጋር ላይ ይሄንን ብር አንድ ላይ እየሰራችሁ በውጭ ዓለም እሷም እየሰራች አንተም እየሰራህ አንድ ላይ ከሆነ ያስቀመጣችሁት ኢቃማ አውጣበት መኪና ግዛበት ያን ነገር መክፈል ግዴታ ነው። ምክንያቱም የሷም ሀቅ ስላለበት ማለት ነው። ስለዚህ አውፍ እስካላለች ድረስ ያንን ነገር ግማሹን መስጠት ይጠበቅብሃል ለማለት ያክል ነው። ሀቅ አላት የመጠየቅ ሀቅ አላት እሷ። ባረከላሁ ፊክ። ወአለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንዳንዴ ሰላት ባመለጡኝ ሰላቶች አሁን መስገድ እችላለሁ? በስራ ምናምን ያመለጠኝ። መች ነው ያመለጠሽ? ያው አንዳንዴ እንደዚህ አንዳንዴ በቅርብ ጊዜም ማለት ነው። በጣም በስራ ላይ ሆኜ ሳላቆም ሲቀጥል ደግሞ መስገድ ማልችልበት ሁኔታ በቁጥጥር ስር እያለሁ አውቀሽ ነው አይደል ያሳለፍሽው? ረስተሽው ነው ስራ ላይ ሆነሽ? እርስቶኝ ሳይሆን ያው ሰዎቹም ሰራባቸው ሰዎች ስላሉ የሆነ በሰዓት ስለምንሰራ ስራውን ይቆጣጠሩኛል ማለት በደቂቃ በሰዓት ስለምንሰራ ከራስ እየሄዱ ያመልጡኝ ሰላቶች እንደዛ ማለት ነው። አንዳንዴም ደግሞ ጠዋት ሱቢም ሳልነቃ ያለፍኳቸው ሰላቶች እንዴት ማድረግ አለብኝ? ባረከላሁ ፊኪ አውቃሽ ሆን ብለሽ እስካወጣሽ ድረስ እንትን እስካሳለፍሽ ድረስ ዑለማዎች ኺላፍ አለባቸው። አውቆ ሆን ብሎ ያሳለፈ ሰው ቀዷ ቢያወጣ ተቀባይነት አለው የለውም? ጅምሁሩል ዑለማ ያውጣ ይላሉ። ቀዷ ማውጣት አለበት ይላሉ። ግን ከባድ ወንጀል ሰርቷል። አላህ ሱብሓነሁ ወተዓላ አይደለም ሶላትን ሆን ብሎ ያሳለፉትን አይደለም ያንጓደዱትን ወቅሷል። ወሊል ሙሰሊን الذين هم عن صلاتهم ساهون ይላል። ለሰጋጆች ወየውላቸው እነዛ ከስግደታቸው የሚያንጓድዱ ይሆኑ ይላል። يعني اللي يصلي في اخر الوقت يعني صلاه الصبح يعني የሱብሂን ሶላት ፀሐይ ልትወጣ ስትል የሚሰግድ የዐሱርን ሶላት ፀሐይ ልትገባ ስትል የሚሰግድ ይሄ አላህ Subhanahu Wa Ta'ala ለሰጋጆች ወየውላቸው ብሎ ዛቻ ያስቀመጠበት ነው። ወይም ደግሞ ወይል የሚባል ጀሃነም ሸለቆ አለ ያ ተዘጋጅቶላቸዋል ማለት ነው። አለ اختلاف المفسرين يعني እና ስለዚህ ጥንቃቄ ማድረግ አለብን ነው። አላህ Subhanahu Wa Ta'ala ሱረቱ መርየም ላይ فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات فسوف يلقون غيا ከምትኮች በኋላ ምትኮችን ተካን ሶላትን የሚያንጓድዱ ይሆኑ ወይም ሶላትን ኩልየን የማይሰግዱ ይሆኑ ፍላጎታቸውን የሚከተሉ ይሆኑ واتبعوا الشهوات فسوف يلقون غيا غي የሚባለውን ጀሃነም ታይገናኙ አይቀሩም ማለት አላህ Subhanahu Wa Ta'ala غي የሚባለው ጀሃነም በጀሃነም ውስጥ ያለ ወንዝ ነው ይላሉ። ይሄ غي የሚባለው ማለት ነውና ሙሽሪክ የሆነው ሰው ለ70 ዓመት የሚወረወርበት የሆነ ያንን የጀሃነምን እዛ ውስጥ
ያንን ሳይገናኙ አይቀርም ብሎ አላህ Subhanahu Wa Ta'ala ኢላ መን ታበ ወአመነ ወዐሚለ ሷሊሐን ፈኡላኢከ የድኹሉነ አልጀነተ ወላ የዝለሙነ ሸይአ ይላል። የተወበተ ሲቀር ከዛም መልካምን ስራ አምኖ መልካምን ስራ የሰራ ሲቀር እነዚህ ምንም ነገር አይበደሉም ጀነትን ይገባሉ ይላል አላህ Subhanahu Wa Ta'ala። እና ስለዚህ አውቀሽ ሆነ ብለሽ ካሳለፍሽ ለምንድን ተዋጨዋለሽ ነው። እነ ሼክ ኢብኑ ዑሰይሚን ሌሎችም አሁን ማውጣት የለበትም ነው የሚሉት። አውቆ ያሳለፈ ሰው አውቆ ያሳለፈ ለምንድን ይዋጣል? ስለዚህ በማንኛውም አላህ Subhanahu Wa Ta'ala እኛን የፈጠረን እርሱን ለማምለክ ነው አይደል? ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊዕቡዱን። አረብ ልንገዛ አይደለም፣ መዳም ልንገዛ አይደለም፣ በተለያዩ ነገራቶች መሽጉል ሆነን አላህ ያዘዘንን እንትን ልንል አይደለም። ላ ጣዓተ ፊ መኽሉቅን ፈመዕሲየቱል ኻሊቅ ብለዋል ነብዩ አለይሂ ሰላቱ ወሰላም። ፍጡርን መታዘዝ የለም አላህን በመወንጀል አላህን በመወንጀል አንቺ መዳምሽ መታዘዝ የለብሽም። አላህን በመወንጀል አባት እናትሽ መታዘዝ የለብሽም። አላህን በመወንጀል መንግስት መታዘዝ የለበትም። ገባሽ አይደለም? መዳም አይደለም እንትን ማለት ነው። እና ስለዚህ አለይኪ ተውበን ሸዲዳ ያኒ ከባድ የሆነ ተውበት ተውብቺ ተጸጸቺ፣ ወደ አላህ Subhanahu Wa Ta'ala ተመለሺ፣ ሱናዎችን አብዢ እንጂ አውቀሽ ሆነ ብለሽ ያሳለፍሽው ለምንድን ተዋጨዋለሽ ነው። ማውጣት ምንም ማውጣት የለብን። ረስተሽ የሶላት ዑذር ሁለት ነው። ልብ በሉ እዚህ ጋር ላይ አነውም ወንስያን መተኛትና እንቅልፍና እንደዚሁም ደግሞ ረስቶ ከሆነ ረስተሽ ስራ እየሰራሽ ምናምን እንግዲህ አበስቶብሽ ሊሆን ይችላል ምናምን የአሱር ሶላት መግሪብ ተርሷል። የዚህን ሰዓት ቶሎ መስገድ አለብሽ። ወዳውን መስገድ አለብሽ። ላ ከፋረተ ለሃ ኢላ ዛክ ያሉበት አለ ነብዩ አለይሂ ሰላቱ ወሰላም። እንደዚሁ ጀዋልሽን ቀጥረሽ ሰው እንዲያነቃሽ አድርገሽ ምናምን ተኝተሽ በቃ ፀሐይ ወጥቷል 8 ሰዓት 6 ሰዓት ላይ ተነሳሽ፣ የዚህን ሰዓት ቶሎ ወዳውን መስገድ አለብሽ። ዙሁር ጋር ሰግደዋለሁ አሱር ጋር ሰግደዋለሁ አይባልም ማለት ነው። እንደዛ ከሆነ ወንጀለኛ ትሆኛለሽ። ምክንያቱም ላ ይከልፉ ላሁ ነፍሰን ኢላ ወስዐሃ ነውና አንዲት ነፍስ የችሎቷን ቀድር እንጂ አላህ Subhanahu Wa Ta'ala ስለማያስገድድ ማለት ነው። ገባችሁ? ስለዚህ እንደ ዑለማ ሁለት ቀውል ያለበት ነው። ጅምሁሩል ዑለማ ያውጣ ያሉበት ሁኔታ አለ። እነ ሼክ ኢብኑ ዑሰይሚን ሌሎችንም አውቆ ሆን ብሎ ካሳለፈ ተውበት ነው እንጂ ያለበት መስገድ የለበትም። ለምን አውቆ አሳልፎታል? ለምን ሁለተኛ ይሰግዳል? ይሰግድም ተቀባይነት የለውም ነው። هذا والله اعلم يعني ወደ አላህ Subhanahu Wa Ta'ala ተውብች የሚለው ነው እንትን ብለው ረስተሽ ከሆነ ቀባውጭ እሺ ኡስታዝ ጀዛከላሁ ኸይር ባረከላሁ ፊክ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ኡስታዝ እኔ ስለ ኒካ ነው የምጠይቀው። ከ3 አመት በፊት በስልክ ኒካ አስረን ነበረ። እሱ ኢትዮጵያ ነው፣ እኔ ደግሞ ስደት ነው ያለሁትና ያው 3 አመት ሙሉ ያው ሰላም ነበርን። ከዛ ያለ መስማማት ተፈጠረና ኒካ አውርጄልሻለሁ አለኝ የዛሬ 5 ወር አካባቢ ማለት ነው። እና ወላሂ አልመለስም ብሎ ኒካ አወረደ። ከዛ አሁን 5 ወር ቆይቶ ቤተሰብ ጋር ደውሎ ኒካዋን አላወረድኩም ብሎ ተናገረ ማለት ነው። ይሄ አሁን ኒካው ይመለሳል? መጀመሪያ ፈትቼሻለሁ ብሎሻል? አዎ። በድምጽ ነው ያለሽ? በጽሁፍ ነው ያለሽ? በቴክስት ነው የተጻፈው። ስደውልለት አያነሳም። ያው ብሎክ አድርጎኝ በሌላ ስልክ ገብቼ ነው ካልፈለከኝ ኒካዬን አውርድልኝ እንጂ ካልሆነ ደግሞ ብሎክ ለምን ታደርጋለህ ስለው ከፈታዎች ቆየሁ እኮ ምናምን አለኝ። ወላሂ በል ስለው ኦኬ ወላሂ አለ። እህቴ ነሽ ካሁን በኋላ በእህትነት አውሪ ስለኝ ደግሞ በእህትነት ማውራት አልፈልግም አልኩት። ብሎክ አደረኩት። እኔም ኒካው ያለ ፈትቼሻለሁ ነው ያለው? ከፈታሽ ቆየሽ ነው ያለው? ፈትቼሻለሁ ከፈታሽ ቆየሁ አለኝ። ቴክስቱን ስክሪንሾት አድርጌ አስቀምጫለሁ እኮ ፈትቼሻለሁኝ የምትለውን ጽፏል። መጀመሪያ ላይ ፈትቼሻለሁ አለኝ። ወላሂ በል ስለው ወላሂ ከፈታሽ ቆየሁ አለ። እና ስለዚህ እዚህ ጋር ላይ ያው ተፈተሻል። እዚህ ጋር ላይ አንድ ሰው እንኳን ደግሞ ቤተሰብ ጋር እናቴ ጋር ደውሎ አልፈታሁትም ኒካው እኮ አለ ብሎ አለ። ትክስቱን ማሳየት እኮ ነው። እሺ ኡስታዝ ትክስቱን ያንን ማሳየት ነው። ስለዚህ አንድ ሰው በጽሁፍም ይሁን በድምጽም ይሁን በቃ ፈትቻለሁ ብሎ ካለ ቅልዱንም ይሁን ምሩንም ይፈታል ነው። አጠላቁ ጅድሁ ጅድ ወሀዝልሁ ጅድ ነው። ፍች የሚባለው ነገር ምር ነው፣ ቀልዱም ምር ነው። ወከዛሊከ ኒካህ ማለት ነው። ናም ወአለይኩም ሰላም ወራህመቱላህ። ያኔ ወንድሜ ታናሽ ወንድሜ ነበር ኒካህ
ያሰረኝ ማለት ነው። ያኔ ይቻላል። ወአለይኩም ሰላም። ኡስታዝ እህቴ ነበረች ኒካ አድርጋ የመሀር ብር አልወሰደችም። እስኪ አንደኛችሁ ተቀደሙ። እሺ መርሐባ። ይሰማል? ይሰማል። አውሪ መርሐባ። የኔ ይሰማል ኡስታዝ? ይሰማል። አውሪ፣ አንደኛችሁ አውሩሽ። እኔ ወንድሜ ኒካ ያሰረኝ ታናሼ ነው ማለት ነው። ወንድሞቼ አሉ፣ ታላላቅ ወንድሞቼ። በዛን ሰዓት ለነሱ አልተመቻቸልኝም ነበር ስልካቸው። እሱ ደግሞ አሜሪካ ነው ያለው ይሄ ትንሽ ወንድሜ። ከዛ ኦንላይን ነበር ደወልኩና ኒካ እንዲያሳስረኝ ነበር። ያኔ ታናሽ ወንድም ማሰር ይችላል ወላ አይችልም ለማለት ነው። ኒካ አባትና ታላቅ ወንድሞች የሉሽም? አይ አሉኝ፣ ታላቅ ወንድሞች አሉ። አባቴ ግን ሟች ነው። ታዲያ ትልቁ ነው የሚቀድም እና አሁን ኒካው ይሆናል አይሆንም? ኒካ አድርጋችኋል? አዎ አድርገናል። ትልቁ ወንድም እያለ ነው ትንሹ እንዲያስር የተደረገው? አዎ የሱ ስልክ ስለተመቻቸልኝ ወደሱ ደውዬ ነው። እኛ ሳውዲ ነበርን። አሁን በዛን ሰዓት እኔም እሱም ከትልቁ ፍቃድ አልወሰደም? ከነሱ ፍቃድ አልወሰደም። አስተካክሉ፣ ትልቀኛ አድርግልሽ። ምክንያቱም አባት እያለ ልጆች ማሰር አይችሉም። ከልጆች ገብቶኛል። እንደዚሁ ደግሞ ታላቅ ወንድም እያለ ወደ ትንሹ እንትን ማለት የለበት። አላሁ አዕለም። ማስተካከል ነው። አዎ ከሱ ፍቃድ መውሰድ አለበት ከወንድሜ። ወይ ፍቃድ መውሰድ አለበት ወይ ትልቁ ማድረግ አለበት። ፍቃድ ወስዶ እንደገና ነኝ ከምንተሳሰረው። አዎ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ምክንያቱም ይሄ ወልይ የሚባለው ነገር ተርቲብ አለው፣ ገባችሁና በተርቲቡን መጠበቅ አለበት። ና ኡስታዝ ሁለት ማብራሪያ እንድታደርጉልኝ ፈልጋለሁ። አንድ ጥያቄ ነው። አንድ ሰላት የማይሰግድ ወንዶች እንዴት ናቸው? ሁለተኛ መጠጥ የሚጠጡ። ሶስተኛ የራሴ ጥያቄ ምንድነው? አሁን ባሎቻችንን እኛ መስማት አለብን፣ እሱ የሚለውን መርሐባ ብለን መቀበል አለብን አይደለ? እና አሁን እኔና ባለቤቴ ብዙ ጊዜ እሱ የሚለው ነገር አብዛኛው ጊዜ ገለጥ ነው። አብዛኛው አሁን እንደዚህ አድርግ ይለኛል፣ ግን ዞሮ ዞሮ ለው ላይ ይመጣል፣ ያየዋል፣ ከዛ እንደገና ይወቅሰኛል። ግን ያኔ ብዙ ጊዜ እኔ የምለው ነው ደግሞ የሚሆነው እና አሁን በዚህ አላህ ይጠይቀኛል እምቢ በማለቴ እንደዛ አይደለም ብዬ ያኔ ልጆችም ስላለን አንድ ነፍስ ስላልሆን ለልጆቹም በማሰብ ነው። እኔ ግን ሱብሃንአላህ አብዛኛው ጊዜ ደግሞ የሚሆነው እኔ ያልኩት ነው እና እሱ ደግሞ ብዙ ጊዜ ይለኛል እኔ የምለውን አትሰሚም ይለኛል። እና መርሐባ ለማለቴ እንደዚህ በትናንሽ ነገር አይደለም በትላልቅ ኢሹ ማለት ነው። ባረከላሁ ፊኪ። እዚህ ጋር አንደኛ ስለ ታሪክ ሰላት የጠየቅሽውን አጠር አድርጌ እንትን ልበልሽ። እንግዲህ አላህ Subhanahu Wa Ta'ala እኛን እዚች ምድር ላይ ያመጣን እርሱን በብቸኝነት ለማምለክ ነው። ከማ ቃል አላህ ጀለ ወዐላ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ አጋንንትን አልፈጠርኩም እኔም በብቸኝነት ልታመልኩኝ እንጂ ብሎ እንዳለው ማለት ነው። ሌላኛው ታሪክ ሰላ ካፊር ነው ይከፍራል አይከፍርም حتى ولو كان متكاسلا يعني ተዘናግቶም ቢያሳልፍ ሶላትን ቢተው ሶላት ግዴታ አይደለም ብሎ ካለ በመዛሂቦች መካከል ኺላፍ የለባቸውም። ካፊር ነው ቢጅማዕ ሙስሊሚን ማለት ነው። ሶላት ግዴታ አይደለም ብሎ ጀህድ ካደረገ ማለት ነው። ነገር ግን ሶላት ግዴታ መሆኑን ያምናል፣ ሙተካሲል ነው በዛ ነገር ላይ ማለት ነው። ያኒ ደካማ ነው።
ይዳከማል መስገድ አይችልም ምናምን ልክ የሀገራችን ገበሬዎች እንደሚያሆኑት ማለት ነው። ሁለት ቀውል ነው ያለው እዚህ ጋር ላይ ሁለት ቀውል አለ ማለት ነው። አንደኛው ቀውል ምንድነው? ጀምሁር ዑለማ አይከፍርም ሙተካሲር ከሆነ ብለው ይላሉ። አይከፍርም ወይንማ ወንጀለኛ ነው፣ ትልቅ ወንጀልን ሰርቷል፣ እንደውም እድሜ ልኩን ይታሰር ያሉበታል አቡ ሐኒፋን ጭምር ማለት ነው። ደግሞ ሐደን ይገደልም ያሉ አሉ። ተውበት ተብሏል፣ ተውበትም ብሎ ካለ ታስሩ ይገደልም ያሉበት ሁኔታ አለ። ኢማሙ ሻፊዒ ናቸው እንደዛ ማለት ነው። እንግዲህ ኢማሙ አህመድ ደግሞ ይከፍራል ነው የሚሉት። ኢማሙ አህመድ ከአራቶቹ መዝሀብ አንደኛው ይከፍራል፣ ሙተቃሲለንም ቢሆን ያኒ በመዘናጋትም ቢሆን ሶላትን የማይሰግደው ይከፍራል ይላሉ። ለዛም ያው ብዙ ማስረጃን ያስቀምጣሉ። አለ አህዱ الذي بيننا وبينهم الصلاة فمن ترك الصلاة فقد كفر። በእኛና በካህዶች መካከል ያለው ድንበር ሶላት ነው። ሶላት የተወሰው ይከፍራል ነው። በሰውየውና በክህደት መካከል ያለው ምንድነው? الصلاة ነው። بين الرجل والشرك ترك الصلاة ያሉበታል። አው ከማ ቃል ረሱል አለይሂ ሰላም ሶላትን መተው ነው። ሶላትን ከተወ ካፊር ነው። ሼክ ኢብኑ ዑተይሚን ምን ይላሉ? ሶላት የማይሰግድ ሰው ካፊር ነው። ولا يغسل ولا يكفن ولا يدفن في مقابر المسلمين ይላሉ። መታጠብ የለበትም፣ መከፈን የለበትም፣ ሙስሊሞች ቀብር ጋር መቀበር የለበትም። እንግዲያውስ የሆነ ሁፍራ ውስጥ ሽታው ሙስሊሞችን አዛ እንዳያደርግ ወደዛ ወተፍ ነው መደረግ ያለበት ልክ እንደ ውሻ ይላሉና ያኒ እኔ ነኝ እንደ ውሻ የሚለውን የጨመርኩት እሳቸው አይደሉም። ግን የሆነ ቦታ ነው መቀበር ያለበት፣ ሙስሊሞች መቃብር ጋር መቀበር የለበትም ይላሉ። ስለዚህ الله سبحانه وتعالى في سورة التوبة يقول فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم كتوبتنا زكاة كسدوا منقدوا لك أقول لاتشو يمالت أتواقواتشو مالتنا بل الزو فقط قبل الزو أنقذ لاي الزو آيات لاي الزو سورة لاي مالتينو فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين كتوبتنا زكاة كسدوا بهايمانوت وندموتشاتشو هناتشو لا يمالت من دنو قال سجد عند سو ወንድም አይደለም ማለት ነው። ሙስሊም አይደለም ማለት ነው ያስይዛል። አማኞች ሲጠይቋቸው ሳት የገቡበትን ማሰረከኩም في ሰቀር ሰቀር የሚባለው ጀሃነም ምን አስገባችሁ ብለው ሲጠይቋቸው እዛ ሰቀር የሚባለው ጀሃነም ውስጥ የገቡትን ሰዎች قالوا لم نكن من المصلين ከሰጋጆች አልነበርንም ብለው መልስ ይሰጣሉ። ولم نكن نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين ይላል። እና ስለዚህ አላ አይሃል ሶላት የማይሰግድ ሰው ሙስሊም አይደለም ነው። ሶላት የማይሰግድ ሰው ሙስሊም አይደለም። ይሄንንም ራጅህ ያደርጋሉ አብዛኞቹ ሙዓሲር የሆኑት ዑለማዎች ማለት ነው። نعم جنت يا بارك الله فيك. مرحبا ሌላኛው አስካሪ መጠጥ የሚጠጣ የሆነ ሰው ያኒ ወንጀለኛ ነው ታውቃላችሁ። እንዲተውበት እንትን ማለት ነው አላህን እንዲፈራ ወደ አላህ እንዲመለስ። ሌላኛው የጠየቅሽው የረሳሁት እንትን ምንድነው? እሱ ባል ያዘዘውን ሁሉ መርሐባ ማለት ግዴታ ነው አይደለም። እኔ ባሌ ጋር እኔ የምለው ነው የሚሆነው፣ ብዙ ጊዜ እሱ የሚያዘኝን አልቀበለውም ብለሻል። ባልን በመሰረቱ ባል ማክበር፣ ባል መታዘዝ እንደ ሚስትነት ግዴታ ነው። ነብዩ አለይሂ ሰላቱ ሰላም አንድ ሴት ልጅ 5 አውቃት ሶላቷን ከሰገደች እንደዚሁም ወሳመት ሸህራሃ ያኒ ግዴታ የሆነባትን ጾሟን የወር ጾሟን ከጾመች وطاعت زوجها ባለቤቷን ከታዘዘች ادخل الجنة بأي باب من أبواب الجنة يعني ግቢ የምትባልበት ሁኔታ እንዳለ ተቀሱበታል። አው ከማ ቃል ረሱል አለይሂ ሰላቱ ሰላም ኡስታዝ ግን እኮ ተፈለግሽው ጀነት በራፍ ግቢ ትባላለሽ ብለዋል። እዚህ ጋር ልመጣልሽ ነው። ነገር ግን ዱንያዊ ጉዳይ ሆኖ ያኒ ዱንያዊ ጉዳይ ቤት እንስራ ቦታ እንግዛ ልጆቹ ይማሩ አይማሩ ይሄ በምክክር ነው መሆን ያለበት። ያኒ አንቺ ባለሽ የሚለውን ሁሉ እንትን በይ አይደለም። አመሰን ወደ አልጋ ነው ተወለካለሽ መሄድ ግዴታ ነው እንደዚህ ያኒ
ቤት ውስጥ መሪው እሱ ነው በመሰረቱ ማለት ነው። ነገር ግን ብዙ ዕውቀት የሌለው ከሆነ ያኒ ከወንድ የማይሻል ከሴት የማይሻል ወንድ ሊኖር ይችላል፣ ብዙ ዕውቀት የሌለው ምናምን ማለት ነው። ያንን ነገር ደግሞ እንደዚህ ቢሆን እኮ እንደዚህ ነው፣ ይሄ እኮ እንደዚህ ነው፣ በቀደም እኮ እንደዚህ ተባብለን እንደዚህ አድርገው ብዬ እኮ እንደዚህ ጥሩ ነገር መጥቷል። መመካከር ያኒ በምክክር ያንን ነገር ለመፍታት መሞከር ጥሩ ነው ብዬ አስባለሁ እንጂ መሰረቱ ባልም መታዘዝ ነው መሰረቱ ማለት ነው። ና ምክንያቱም ባልሽን ካልታዘዝሽ ሌላ ነገር ነው እንትን የሚለው መጥፎ ነገር ከሆነ ላጣዓተ ፊ መኽሉቅን ፊ ማዕሲየት الخالق ነው። በወንጀል እያዘዘሽ ወንጀል እንትን እያለ በዛ ነገር መታዘዝ የለብሽም፣ መታዘዝ የለባችሁም። ነገር ግን በመልካም ነገር ካዘዘሽ ያ ነገር መልካም መሆኑን ካወቅሽ መታዘዝ ግዴታ ነው። ገባሽ? ሙሻዋራ የሚያስፈልገውን ነገር ደግሞ መመካከር ኡስታዝ ማለሽ አሁን መተለን እሱ አሁን ስራ የለውም። መተለን እኔ አሁን ስራ አለኝ እና አሁን መተለን አያ ድምጽ ወረድ ያኑ መርሐባ ሌሎች ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እኔ ትንሽ ጥያቄ አለኝና ከባሌ ጋር ብዙም አይደለንም ያኔ በዲን የመጣ ማለት ነው እና ሶላት ስገድ ምናምን ስለው አይሰግድም። ቁርአን ቤት ደግሞ መካ ምናምን እከፍታለሁኝ ዝጊው ይለኛል፣ ሙዚቃ እንዲሰማ ማለት ነው። ከዛ እኔ ደግሞ በቃ እንደዛ ከሆነ ፍታኝ፣ ፍች ስጠይቅ አንቺ እኮ የጀሃነም ሴት ነሽ ይለኛል፣ ፍች ስለጠየቅኩት ማለት ነው። ከዛ ደግሞ እኔ ሴት ነኝና ስራ ትሰሪም ብሎ ቤት ቁጭ አድርጎኛል። ቤተሰቦቼ ዘመድ ምናምን አልጠይቅም፣ አልደውልም። ሌላ ልጅ አለኝ ከሌላ ባል የወለድኩት፣ እሱ ጋርም አልደውልም፣ እሱ ብር ስለማይሰጠኝ። ስለዚህ ሰርቼ ልጄ ጋር መገናኘት እፈልጋለሁ። ስለዚህ ያ ነገር እንዴት ብዬ ላስተካክለው ብዬ ስጠይቀው ደግሞ ሴት መጠየቅም የለባትም፣ የምትበላውና ክራይ ቤት ቁጭ ካለች መጠየቅ የለባትም። እሱ ከሌለበት ወጥቼ ከሄድኩኝ ከዛ በኋላ ንካፍ አውርድልኝ ካልኩት ችግር አለው። በስ والله ትንሽ እንትን ይላል ያለሽ እንትን ጉዳዩ እርግጥ ነው። አንድ ሰው ባለቤቱን በሚችለው መጠን ካኖረ ስራ እንዳትሰራ አልፈቅድም ብሎ ካለ ይችላል፣ መብቱ ነው። ላንቺ የምትበለው የምትጠጪው የምትለብሽው ካሟላ ማለት ነው። ያንን ነገር አሟልቶ ከያዘሽ خلاص ባል ነው። ባልሽ መታዘዝ ግዴታ ነው እስካልፈቀደልሽ ድረስ ማለት ነው። ሌላኛው በልብስ ምናምን ሆነ የነገርኩህ ልብስም ሆነ ሻምፖም ሆነ የሚያስፈልጉኝ ነገሮች አያሟላልኝ ጭራሽ። በቃ የምበላው ብቻ ነው የሚናገር እኮ ያን ነገር እንዲያሟላልሽ በጓደኛም በኡስታዝም ያን ነገር እንዲያሟላልሽ ማድረግ። አላሟላም ካለ ያኒ ያ ሌላ ጉዳይ ነው። ፍች መጠየቅ የምትችልበት ሁኔታ ይኖራል እያለው ማለት ነው፣ አቅሙ እየፈቀደ ከሆነ እና በድን ጉዳይ ደግሞ ይሄ ሙዚቃ የሚያዳምጥ ከሆነ ሶላት አንዴ ስገድ አንዴ ተወት የሚያደርግ ከሆነ ያ ነገር እንዲመከር ማድረግ በቤተሰብ በጓደኛ በኡስታዞች። አይሰግድም፣ ጭራሽ አይሰግድም፣ ጭራሽ ነው የማይሰግደው። አዛን እንኳን ሲል እባክህ ትንሽ ቀንሰው ሲለው አቦይ አንቺ ዲን ይለኛል። ጭራሽ አይሰግድም፣ ጭራሽ አይሰግድም። ታዲያ አንቺ ትሰግጃለሽ? እኔ እሰግዳለሁ አልሐምዱሊላህ። ታዲያ ምንድን ሙስሊም ነው ብለሽ ናገባሽው ካፊር ነው ብለሽ ናገባሽው? እንደዛ እንዳልማ ሙስሊም ነው፣ ቁርአን ያውቃል፣ ሐፍዞታል፣ በፈለገው ነገር ይናገራል፣ ግን አይሰግድም። ሶላት ጀማዓ ነው የማይሰግደው፣ ጭራሽ ሶላቱን አይሰግድም ነው። አንዳንዴ ብቻ ያሳለ ላ በቃ አንዴ ቢያንስ ከሁለት ሳምንት አንዴ ጁምዓ እዚህ ጎረቤት የሚወጣ ካገኘ አንድ ሰው እንሂድ ካለው ብቻ ይሄዳል፣ ለሰው ሲል ማለት። ታዲያ ካፊር ጋር ነው ያለሽ፣ ምንም ጥርጥር የለውም። ከዚህ ጋር አብረሽ መኖር መቀጠል እንደ ሸሪዓ አይፈቀድልሽም።
እሱ ደግሞ ሲሄድ ቤቱን ይቆልፈዋል። መውጣት አልችልም፣ ይመታኛል፣ የሆነ እንዳለ መውጣት አልችልም። እና በቃ እድል ያለኝ ስራ ሲሄድ ሴቶች ስላሉ ቤቱ ቁልፍ ስለነሱ የሚተውላቸው በዛን መውጣት እችላለሁ ወይስ አላህ ይጠይቀኛል ከቤት ከወጣው ያለ እዝን ስለሆነ? እንትን እኮ ነው አሁን እዚህ ጋር ላይ አንደኛ እሱ ሶላት የማይሰግድ ከሆነ ሙስሊም አይደለም ካፊር ነው፣ ከካፊር ጋር መኖር አይቻልም እያልኩሽ አለሱ ፍቃድ መውጣት ይቻላል። ይሄ ጥያቄ ውስጥ የሚገባ አይደለም። በመሰረቱ ቢአይ ሐል ከዚህ ሰው ጋር መላቀቅ ነው ያለብሽ። ገባሽ? ያኒ ትዳር ሲባል ልጅ መመሰርችበት ነው እንትን የምትይበት ነው። ስለዚህ ከእንደዚህ ያለ ሰው ጋር ምን አይነት ልጅ ወልደሽ ልታሳድጊ ነው? ያኒ ሰው አንቺን ሁሉን ነገር አሟልቶ ምን ብሎ ቤት ውስጥ ማኖሩ ጥሩ ነው። ሶላት የሚሰግድ ምናምን በነበረ ማለት ነው። ያኒ ሚስቱን መቆጣጠር፣ ቤቱን መቆለፍ፣ ሲመጣ የምትፈልጊውን ነገር እንትን ማለት ይሄ ችግር የለውም እንደ ሸሪዓ ማለት ነው። አረቦችም የሚያደርጉት ነው። ያኒ ሀበሻም ካደረገው እሰየው ነው። ነገር ግን ሶላት አይሰግድም ማለት ሶላት ካልሰገደ ሶላት የማይሰግድ ሰው ካፊር ነው። ሁለት ቀውል አለ። ጅምሁር ለማይከፍርም ያሉበት አለ። ተካሱለን የተወሰው ነገር ግን እነ ሼኽ ቢን ዑሰይሚን እነ ሼኽ ኢብኑ ባዝ እነ ሼኽ ፈውዛን ሌሎችም ዑለማዎች እነ ሼኽ ይከፍራል የሚለው ነው። አዲላዎችን ቅድም ጠቅሻለሁ፣ መመላለስ የለብኝም። እና ስለዚህ በሰውየውና ያኒ በይነ الرجل والشرك والكفر ያሉበት እንትን በይነ الرجل والكفر ترك الصلاة ያሉበት አለ። العهد الذي بيننا وبينهم الصلاة فمن ترك الصلاة فقد كفر لا يرون أصحاب النبي صلى الله عليه وسلم من الأعمال تركه شيئا كفر يعني إلا الصلاة ያለበት አለ። محمد የሚባለው ታቢዒ ማለት ነው። رياض الصالح ላይ ያለ ነው። وكذلك لا حظ في الإسلام لمن ترك الصلاة إلى عمر رضي الله عنه በእስልምና ምንም መጣፈንታ የለውም ሶላትን የተወሰው ይላል። የነብዩ አለይሂ ሰላቱ ሰላም ሱሐቦች አንድን ስራ መተው ያከፍራል ብለው አይሉም፣ ሶላት ሲቀር ይላል። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا يتوبت يامن على الله سبحانه وتعالى سورة مريم ላይ ባለው አንቀጽ ማለት ነው። ያመነ ብሎ ሲል ከፍሯል ማለትን ያስይዛል ይላሉ። ወንጀል በነበረ ሶላት መተው ታሪክ الصلاة يعني ሶላት መተው ወንጀል በነበረ ተውባ ብቻ በቂ ሆነ ነበር። ስለዚህ አላህ Subhanahu Wa Ta'ala በተውባ ብቻ አይደለም ተብቃቅ ለምን ታበ ወአመነ وعمل صالحا فاولئك يدخلون الجنة ولا يظلمون شيئا እና ኢዘን ምንድነው ከዚህ ጋር መቆየት ራሱ ላንቺ حرام ነው የሚሆነው ነው። በአይ ሐል ከእንደዚህ ያለ ጋር መላቀቅ ነው ያለብሽ ነው። እናም ሲጀመር መግባት የለብሽ ነበር ያውሽ ከሆነ ማለት አላው ፈጣሪውን ያልፈራ ፈጣሪውን ያላከበረ ከሰማይ ዝናብን አውርዶ ከመሬት በቃይን አብቅሎ ሲሳይን እየሰጠው ፈጣሪውን ያልታዘዘ ፈጣሪውን ያልፈራ አንቺን ፈጣሪውን ያላከበረ አንቺን ያከብረኛል ብለሽ ታስቢያለሽ? በፍጹም አያከብርሽ። نعم جزاك الله خير استاذ. وياك هلا مرحبا. السلام عليكم. وعليكم السلام ورحمة الله. ኡስታዝ እህቴ ካድርጋ ሰው ሀገር ነበረች። የማር ብር አልወሰደችም። ከዛም ሰውየውን አልፈልግም አለች። አሁን ሀገር ቤት ከገባች 2 አመቷ እና እንደዚሁ አታታመም ብሏል። እንደዚሁ ቁጭ ብላለች። ሌላ እድልም እንትን ለማለት የሱኒ ካለ ያለሱ ፍቃድ በፍርድ ቤት ሄዳ ፋክስ ማረግ ትችላለች። ኒካው መህር አልሰጠም ነው የማር አልሰጠም አባባልሽ የመህር አልሰጠም ማለትሽ ነው። ሰማን መህር ነው ያልሽው የማር አልሰጠም ነው ያልሽው ቅድም። አዎ ማርም አልሰጣትም። ኒካይ ግን ታስሯል። ማር አልወሰደችም። እሷ
እዚህ ሰው ሀገር ነው ያለችው። ስገባ ደግሞ 100,000 ብር በአካውንቱ ላይ አስገብታ እቃ ገዝቼ በርበሬ ገዝቼ ትርፍ ተቀማጭ አስቀምጬ የተቆራረጠ ነው የተሰማ አይደለም። በሰዓት ሸጬ ትርፉንም ዋናውንም ያንቺ አካውንት ላይ አስገባለሁ አላት። ይሄንኑ ክረምትም ሲመጣ በበዛ ቆና እንደወጣ አድርጎ ማለት ነው። ሚስት አለው ሌላ ሚስት። ከዛ ለምን ማለት እኔም ድብቅ የለውም ይሄ ሰውዬ ለምን እቤት ሲኖር አያናግራትም። ከቤት ሲወጣ ደግሞ ቆይ ቢዚ ነኝ መልስልሻለሁ ይላታል። እንደዚህ እያለች እዚህ 2 ዓመት ጨርሳ ገባች። ብሯንም አላስገባ። ከዛ ጭራሽ በርበሬውም አመድ ሆኗል። ነጭ ሆኖ አመድ ሆኖ አልተሸጠም፣ እንደዛው ጠፋ ብሎ ብሩንም አልመለሰላትም። እሷም እሱን ተወች። ኒካያም አላወረደላትም። ያንን ሐቋም አልመለሰም። የማር ብርም የተቀበለችም የለም። በዚህ ላይ ኒካው እንዴት ይታያል? ተባረከላሁ ፊኪ። ግንኙነት አድርገዋል። አንድ ላይ ነበሩ አይደል? አላረጉም። የለም ምንም የለም። እሺ ግንኙነት ካላደረጉ የመህር ብር ግማሽ መመለስ ግዴታ ነው በሱ ላይ ሲፈታህለት ማለት ነው። የመህር ብር ግድ ያኒ ግማሹን 500 ሪያል ከሆነ 250፣ 1000 ሪያል ከሆነ 500 ሪያል መመለስ ግዴታ ነው። ሁሉንም ቢሰጥ ጥሩ ነው፣ አውላ ነው። ነገር ግን እንደ ግዴታ ግማሹ በሱ ላይ እሱ ኢትዮጵያ ያለው መሃሩ 10,000 ብር እኮ 5,000 ብር መስጠት ግዴታ ነው። 10,000 ብር ነበር ያለ አለዛለት። ባረከላሁ ፊኪና 5,000 ብር መስጠት ግዴታ ነው። ሁሉንም ቢሰጥ ግን ጥሩ ተወዳጅ ነው። ሌላኛው የሷን ብር መመለስ ግዴታ ነው። እንደ ብድር ነው የወሰደው፣ የሷን ብር መመለስ አለበት። አልበለዚያ አላህ Subhanahu Wa Ta'ala ዘንዳ ተጠያቂነት ያፈራል ነው አውፍ እስካላለችለት ድረስ። ሌላኛው እሷን በቅጡ ማስተዳደር እስከሆነ ድረስ ቃዲ ዘንዳ ሄዳ ፈስኽ ማድረግ ትችላለች። እሱን እንዲፈታ ቃዲ ይጠይቀዋል። ከዛ አልፈታም ብሎ ካለ ፈስኽ አድርጎ ቃዲ የፈስኽ ወረቀት ይሰጣታል ማለት ነው። የፍች ወረቀት ይሰጣታል። ከዛ የምትፈልገውን ትዳር መመስረት ትችላለች ነው። والله اعلم። نعم ሌሎች ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወያኪ አለ መርሐባ። ጥያቄ ነበረኝ ሰላፊ። መርሐባ። ባለቤቴ ጋር አንድ ልጅ አለን። ተጋይተን ለመመራራስ ነበረ። በአንድ ፍች ነው አንድ ፍች ፈትቼሻለሁ ነበር ያልኳት። እንዴት ይታያል የሚለው ነው። ስንት ጊዜ ሆናችሁ? አሁን ቅርብ ሰዓት ነው። ያኔ አልቆየም። መመለስ ትችላለህ። ደውለህ ረጃቱ በላት። ረጃቱ ስራት እንትን ወልይ ያስፈልጋል ወላ በበተሰብ ምንም አያስፈልግ። እሷን አውራት ልመልስሽ ነው በላት። የእሷን መስማማትም አይጠበቅም። ሞኬም ካለች አለች፣ ካላለችም ቤተሰቦቿም ጋር ሆነ ደውለህ እሷም ጋር ሆነ መልሼሻለሁ በላት። ግን ያው ብትስማማና ያኒ ወደፊትም ተመለስኳ በኋላ እንስማማለን ብለህ ካልክ ዙራ አላየሃል ረጃዕቱ ታልክ ይመለሳል ነው። መልሼሻለሁ ብለህ ካልካት ኒካሁ ይመለሳል። የመመለስ እድል አለህ ነው። አንድ ፍች ብቻ ነው አይደል የፈታሃት? አዎ ያኔ ቦታ እንግዛ ምናምን ስላት ስለኔ ብር አይመለከትም ምናምን ስትለኝ ያው በንዴት ነው ዝም ብዬ አንዴ ካን ይማርጀልሻለሁ አልኳት። ይሄን ብቻ ነው አልኳት። ሌላ ተባባለው ነገር ነው። ዙራውን ተፋልጋችኋል? ያው አሁን እንደዋወላለን ዙሩ እንትን እስካላለቀ ድረስ ዒዳው እስካላለቀ ድረስ ረጃቱ መመላለስ ትችላላችሁ ነው። ና ባረከላሁ ፊክ። ያው አልመለሰኝም እንዳትል ግን በቤተሰብ ጋር ብታደርገው ጥሩ ነው። ቤተሰቦቿ ጋር ደውለህ ወይም እንደዚህ ጓደኛ ጋር እሷ እንደብልቀህ መልሼሻለሁ በላት። ያኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም ጥያቄ ያለኝ ስለ ኒካህ ነው፣ ግን ብዙ አማርኛ ማውራት አልችልም።
ኦሮምኛ ማውራት ይችላል እርሶ? ኦሮምኛ የሚችል ሰው አለ? ካላስ ላ በቃ ጠይቅ እንትን ነው ስለ ኒካ ነው እንትን እኔና ባሌ ፈትቼሻለሁ አለ ባሌ። ከዛን 2 ሳምንት ተቀምጦ ረጃቱን አለ። እንዴት ይታያል ይሄ ኒካ? ጥሩ ነው። አንድ ላይ ኖሮ ተመካከሩና አሪፍ ነው። ፈትቻለሁ አለ 2 ሳምንት እንደቆየ ለደመ መጣ ማለት ነው። ረጃቱ አለ አይደል? ተወጀው የለም እንዴ? ስለዚህ አብራችሁ ነው ተመልሷል ማለት ነው። አሪፍ ነው። ግን አትፋቱ። ለመፋታት አትሮጡ። አንተ ለመፍታት አትሮጡ በይው። ታዙ እንደዛ ብሏል በይው። ኦኬ ጀዛኩሙላሁ ኸይራን ባረከላሁ ፊኪ። ضعيف بهن عمر رضي الله عنه أبغض الحلال عند الله الطلاق ያሉበታል። አላህ ዘንድ ሐላል ሆኖ ከሚያስቆጣ ነገር እንደፍች ለም ያሉበታልና ضعيف ነው ሐዲሱ። ነገር ግን ፍች የሚባለው ነገር የመጨረሻ ሐል ነው። ስለዚህ እንደ መፍትሄዎች አትጠቀሙበት። አሁን ይሄ ወንድማችን ቦታ እንግዛ በየሰላት እምቢ አለች አለ ፈትችሻለሁ አንድ ፍች ፈትች አግባብ አይደለም። እንደዚህ ያለ ነገር ተቆጠቡ። ወንድ ልጅ ላይ አላህ Subhanahu Wa Ta'ala ያደረገው ፍችን ቻይ መሆናችንን አይቶ ነው ይሄን ነገር መስኡልያ መወጣ እንደምንወጣ ስላወቀ። ስለዚህ ባረከላሁ ፊኩም ለፍች ወንዶችም አትሩጡ፣ እህቶችም ደግሞ ፍታይ ለማለት ያው መቼም አትችሉም፣ ግን ለመታገስ ሞክሩ፣ አትበሉ። ያኒ አንድ ሴት ልጅ በተለይ ዓለምንም ነገር ፍችን የጠየቀች ሴት የጀነትን ሽታ አታገኝም ብለዋል ረሱል አለይሂ ሰላቱ ሰላም። ለም ተጂድ ራኢሐተል ጀነ ብለዋል። አዩማ ምራአት ብለው ነው የዘገቡት። ማንኛይቱም ሴት ያኒ ባለቤቷን ፍች የጠየቀች ሆነ ሴት ካለምንም من غير ما بأس ካለምንም ነገር ለም ተጂድ ራኢሐተል ጀነ የጀነትን ሽታ አታገኝም ብለዋል። ስለዚህ ጥንቃቄ አድርጉ ለማለት ያክል ነው። ናም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ሰላም ኡስታዝ። ሰላም ነው አልሐምዱሊላህ። ኡስታዝ ጥያቄ ነበረች ማለት መርሐባ ኡስታዝ። ያው ከባለቤቴ ጋር ስምምነት ላይ አልደረስም ነበር ማለት ነው። እኔ ያለሁት ስደት ዓለም ላይ ነውና በልጃችንም በኩል ምንም በቃ በዲኑ ቂራአትም ትምህርት ላይ ይማርም ስል ምንም ሳይል በቃ ሊሰማኝ አልቻለም ማለት ነው። ከዛ ያው መስማማት አቃተን። አንድና አንድ ፍላጎቱ ብርና ብር ብቻ ነው። ከሚልክለት ያኔ ስራም ብዬ ላኩለትን ከመስራት ይልቅ ቁጭ ብሎ መቃምን መረጠ ማለት ነው። ከዛ አሁን በቃ እኔ ማለት ይሄን ህይወት አልፈልገውም፣ እንግዲህ እዚህ ላይ ይብቃን። እዚህ ጋር ልጄን በዲን በኩል ጠንካራ እንዲሆንልኝ ካላደረክ፣ ካልተማረ፣ አንተ ሰርተ ካላገዝከኝ ምንም እንትን የለኝም። ስለዚህ መለያየት አማራጭ ነው አልኩት። ያንን እንደዛ ብዬ ስል 100 ሺህ ብር ስጭኝና እፈታሻለሁ አለኝ ማለት ነው። በቃ እኔ ማለት ሰውየው ትንሽ ወጣ ያለው እና በቃ እንደዛ ከሆነ ችግር የለውም ብዬ ያንን 100 ሺህ ብር ከፈልኩኝ ማለት ነው። ያው በሽማግሌ ፊት ፈታኝ። አሁን ስሰማ ረጃቱ ለማለት ፍላጎት አለው ምናምን የሚባል ነገር ሰማሁ። አጣብናርገውና ቆይ ብር ስጭኝና ፈታሻለሁ ብሎሻል 100 ሺህ ብር? አዎ ሰጠሁት፣ ፈታ። አሁን እንዴት ነው ረጃቱ ማለት ይችላል አይችልም? አይችልም። ይሄ ኹሉ ይባላል። የዚህ ፍች ኹሉ ይባላል። ኹሉ ይባላል። ኹሉ ከሆነ ረጃቱ ማለት አይችልም። ገባሽ? አይዋ طيب ኢንሻአላህ በቃ ይሄን ለመጠየቅ ነበር። እንደገና ቃል ባረከላሁ ፊክ። አይ ከእንደገና እንኳን አላስበውም። ሽክራን ጀዛከላ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ቤተሰብ ከኢትዮጵያ ለማንጣት ነበረ ለኡምራ። የኔ ብር ሐላል ይሆናል ለነሱ ኡምራ ማንጣት? የጠየቃችሁ ወረዱ ከታች ላሉ ልቀቁ ቦታ የጠየቃችሁ ማለት ነው። ወይም ጥያቄ ያለላችሁ እሺ መርሐባ
ሌሎች ቀጥሉ። እሷ ተቋረጠ እንደገና ተመልሳት እንታ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እኔ ደግሞ ስለ ፍች ጥያቄ ነበረኝ። እሺ። እና በፊት ተፈትቼ ነበር። በቴክስት ነው የተፈታው። በቴክስት ተፈትቼ ያለ ተፈታው ብዬ አገባሁኝ። ከዛ አልፈታውሽም አግብቼ ያለ አልፈታውሽም ብሎ ይሄኛው እንትን አለኝ። ቴክስቱ አለሽ? ቴክስቱ አለኝ። አዎ። እና ልክለትም እና የቴክስቱ ስታሲል እና ቴክስትን ቢሆን በአሁኑ ሰዓት ማንም እንደላከው ስለማይታወቅ እስኪ ፈታሃል የሚለኝ ማይካለ ይቅረብ፣ ከዛ ውጭ አልፈታውሽም ብሎ አጓጉል አደረገኝና አሁን ከዚህኛው ነው ኒካ መጠየቅ የምችለውስ ወይ ሌላ ከፊተኛው ነው? ላይ የፊተኛው ፈተሻ በትክስት ፈተችሻለሁ ብሎሽ እስከሆነ ድረስ እርሱ መሆኑን አረጋግጠሻል። አዎ ራሱ ነው። እና አላህን መፍራት አለበት ማለት ነው። ያንቺንም እንትን ማስተጓጎል የለበትም። በጽሁፍም ሆነ በቃልም ሆነ ፈትቻለሁ ብሎ ካለ አንድ ሰው ፍች ይሆናል ነው። እና ስለዚህ ማንኛውም ሰው ባይኖርም ፈትቻለሁ የሚለው ቃል ከእንትን ካለ ተፈቷል ማለት ነው። አዎ። እሺ ሽክራን። አፍወን ያን ኡስታዝ ሸበካ ነው መሰለው ወረደ። መርሐባ ዑምራ ቤተሰብ ከኢትዮጵያ ለማምጣት እኔ መዳም ቤት ነው የምሰራ። እናት አባት ለማምጣት የኛ ብር ለነሱ ሐላል ይሆናል። ዑምራው ችግር የለውም። ምን ችግር አለው? አላሙዲንም ቢያመጣቸው ሐላል ነው እንኳን አንቺ ልጃቸው። ኦኬ። ደግሞ የሆነች እህቴ ኒካ አስራ ኒካው የታሰረው በውክልና በስልክ የስልክ ኒካ ይቻላል? በስልክ እንዴት? ለምሳሌ አባቷ አጎቷን ወከለ። አጎትየውም ልጁን አያውቅም፣ ዝም ብሎ በስልክ ነው ያሰረው። ወላሂ ይሄ ከበድ ያለ ነገር ነው። ሲያስሩ አንድ ላይ ሆነው ወላ አጎትየውን አሰረለት። አጎትየውን በስልክ ነው፣ ልጁን በስልክ አጎትየውን በስልክ አያውቀውም፣ አይተዋወቁም። ሸሂድ እናንተን የሆኑትሳ በስልክ አንድ መጅሊስ ሆነው ነው ያኔ አንድ ላይ ተገናኝተው ማለት ነው። እንደ ግሩፕ አድርገው በስልክ አንድ ላይ ተገናኝተው ኧረ ይሄ አይሆንም። ወላሂ ኺላፍ አለበት። ሼክ ኢብኑ ባዝ በትክክል ሰውየው አባቷ ከሆነ ይሆናል ያሉበት አለ። ለጅነት ዳኢማ ግን ተላዕብ ይሆናል በኒካህ ብለው አይሆንም ነው ያሉት። ለጅነት ዳኢማ አልኢፍታ ያኒ አይሆንም፣ የሴቱን እንደ ወንድ የወንዱን እንደ ሴት ማድረግ ይቻላል። ሌላ ሰው ይሁን አይሆን ያንን ሰው ማን ናውቆት ነው? እና ስለዚህ በስልክ አይሆንም ብለዋል ለጅነት ዳኢማ። ነገር ግን በቪዲዮ ሰውየው ያ ወኪል የሆነው ሰው ቀርቦ እዚህ ጋር መጅሊስ ያሉትን ሸሂዶቹን ምናምን እያየ ከሆነ እንደ መጅሊስ ይቆጠራል ይሆናል ያሉበት ሁኔታ አለ። እንደዛ ከሆነ ማለት ነው ቪዲዮ ላይ አልገባም። በስልክ ሰዎቹን አያውቃቸውም። ለማን ዳርከው ይባል ወላሂ ሲጣገቡ እንዲቆም አያውቀውም ሰውየው። ስለዚህ ኺላፍ ያለበት ነው። والله اعلم። እንት ሌላ ሰው ጠይቅ። ዝሮ ማቀው ነው ያየሁት ይሄን ሼክ ኢብኑ ባዝ በትክክል ሰውየው ከሆነ የናቂድ ያኒ ይታሰራል ያሉበት ሁኔታ አለ። ለጅነት ዳኢማ ግን ተላዑብ ስለሚሆን አይሆንም ብለዋል ፈትዋቸው ላይ አለ። እንትንም ላይ አለ፣ ጎግልም ላይ ሁሉም እንትን ላይ አለ ፈትዋቸው ማለት ነው። نعم أبو العالية السلام عليكم. وعليكم السلام ورحمة الله وبركاته. حياك الله وإياك يا أبا أيوب. الله يسلمك الله يسعدك. كيفك طيب؟ بزيقة متعقو نقر الله متلو نقر الله؟ والله أخي العزيز بارك الله فيك. أنا عندي نقر نملو الصم قدم جمرو يا دامك ነበርና ብዙ ስለፍች ነው የሚወራውና እየሳቅኩም ነበር ከታችን እያሳዘነኝም ነበርና ወላሂ አንደኛ ከማግባታቸው በፊት ወይም ከማግባታችን በፊት መጀመሪያ መምረጥ መቻል ምን አይነት ባል ነው የምናገባው፣ እሷስ ምን አይነት
ማለት ምን አይነት ስቴት ናት የምትገባው የሚለውን ቼክ ማድረግ መጀመሪያ ማየት። አንዳንዶቹ የባላቸውን ሁሉ ሚስጥር መናገር የሚፈልጉ ሁሉ ሰዎች አሉ። ይሄ ሐራም ነው ይቻላል። ሚስጥር በመካከላቸው የተሰራው ሚስጥር መጥፋቱ መናገሩ ሐራም ነው። በመካከላቸው የተደረገውን ነገር አይወራም። ቲክቶክም ላይ ደግሞ እንዲህ ሲሆን መጨረስ ያለባቸው ጋሊበን ቤተሰብ ጋር ነው። ትዳርሽ አባትሽ ከሆነ አባትሽ ነው መጨረስ ያለበት። አሁን አንቺ እንደዚህ ብለሽ አወራሽ ተቆርጦ ይሄን ይሄድለታል ለባልሽ። ያን ሰው የምትወጂው ከሆነ እኔ ሚዲያ ላይ እንደዚህ ብለሽ አልፈልግሽም መልሽ ይችላል። ልጅ አለሽ፣ አብረሽ መሰረት ንብረት አለ፣ ቤት አለሽ። ያን ሁሉ ነገሮች በንዴት ሁሉ አልሰጥም ልል ይችላል። ያ ሰውዬ ባንቺ ሰበብ ሐራም ሊባል ይችላል። ደራጋተሽው ወንዶችም ሴቶችም እና